አቶ ዘበነ ምን መሰለ የምትናገረው ነገር አስተካክል መጀመሪያ ያነጋገር ያስታውቃል ሰው ከነገሩ የሚታወቅ እና ምን መሰለ ግን ብዙ በመናገር ሳይሆን ይሄ የምትናገረው ነገር የሰውን ነፍስ ያድናል ወይ እምነት ምንድነው ትዳሩን ይፈውሳል ወይ እምነት ምንድነው ክርስቲያን ነኝ ምን ክርስቲያን የክርስቶስ ተከታይ የት ቸርች መጽሐፍ ቅዱስ የማምን በመንፈስ ቅዱስ የማምን እየሰማኸኝ ነው የት ቸርች ነው የምትሄደው ኢየሱስ ያድናል ኢየሱስ በሰማይ በምድር ጌታ ነው የሚል ክርስቲያን አትሰማም ይኸውልህ አንተ ልትሰማም አትችልም ትሰማኛለህ የት ቸርች ነው የምትሄደው መምህር ዘበነ ከቸርቹ አይደለም የት ቸርች ነው የምትሄደው አንተ ድነሃል ወይ መጀመሪያ አንተ የዘላለም ሕይወት አግኝተሃል ወይ እኔ የዘላለም ሕይወት አንተ መንገድ የዘላለም ሕይወት አግኝቻለሁ ትሰማለህ አትሰማም ልብም ጆሮም እንዴት ታጣለህ ስማ እኔ ጠየቅከኝ ድነሃል ወይ አልከኝ ድኛለሁ አንተ የት ቸርች ነው የምትሄደው የት ቸርች ነው የምትሄደው አንተ ቸርቹ አይደለም ያድነው ክርስቶስ በቃ ይኸውልህ ይሄ ነው ችግርህ የት እንደምትሄድ እንኳን ማታቅ ማስተዋል የታጣበት ዘመን ድንግልን ሰድቦ መላእክትን ንቆ ገነት ከኢየሱስ ጋር እገናኛለሁ ቤተልሔም ብትሄድ ኢየሱስ ከድንግል ማርያም ጋር ነው ቀራንዮ ብትወጣ ከመስቀሉ ስር ድንግል ናት ያኔ እማዬ እያለ ከእናቱ ጡት የለመነው ኢየሱስ ክርስቶስ በቀራንዮ መስቀል ላይ አይኑን ወደ እሷ ነው ያደረገው እናቴ ሆይ ነው ያለው የት ነው ቤትህ የት ነው ፍጻሜህ ጾም አታቅ ጸሎት አታቅ ስግደት አታቅ የለህ ወዴት እንኳን እንደምትቆም ማታቅ አንዲት ሃይማኖት እያለ በኤፌሶን 4:5 ላይ የት እንዳለህ እንኳን ማታቅ ተሸፋፍኖ መዳን ተቀባብቶ መዳን የለም በኢየሱስ ስም ጌታው የሚለኝ ሁሉ መንግስተ ሰማያት አይገባም ይላል የት ነው ያለኸው በምንድን ነው የቆምከው የተፈወስ ይመስልሃል አልተፈወስክም እንዳያዩ ተመልሰውም እንዳይድኑ ጀርባቸውን አጉጥ የተባለው የነብዩ ኢሳይያስ ትንቢት የደረሰብህ ነህ የት ነው የወደቅከው ራስን መርምር ወዴት ነው ያለኸው ሃይማኖት አንዲት ናት እግዚአብሔር የመሰረተው አንድ ሃይማኖት ነው ዛሬ በፕሮቴስታንት ብቻ 33,000 ነው ያለው ምዕራቡ ዓለም እሺ ቀድሞ ያስተማረው የለም ኢትዮጵያን ግን ምን ሆናችሁ እምነት ለወጣችሁ ምን ሆናችሁ ስጋዊ ሆናችሁ ዳሩ ግን የሕዝቅኤል ትንቢት ደርሶባችኋል ሕዝቤ ለእፍኝ የግብስ ዱቄት ከዱኝ ይላል ለመስማት እንኳን ጊዜ የላችሁም ለማድመጥ እንኳን ጊዜ የላችሁም የት ነው ያላችሁት መርምሩ እስቲ በምን ላይ ነው የቆማችሁት እምነት እኮ የቲፎዞነት አይደለም እንደ ማንቸስተር ዩናይትድ እንደ አርሰናል እንደ ባርሳና እንደ ማድሪድ የቡድን ድጋፍ አይደለም እምነት ከእግዚአብሔር ጋር መገናኘት ነው ገዳሙን ንቃችሁ ኦርቶዶክስን ንቃችሁ መጥፋት አለበት ብላችሁ ከመላእክት ተጣልታችሁ ከድንግል ማርያም ከናቱ ተጣልታችሁ የት ነው መጨረሻው አስተውሉ ልብ በሉ እግዚአብሔር ልቡን አይስጣችሁ ከጨለማ ማውጥቶ መንገዱን ያሳያችሁ ጌታ ሆይ የሚለኝ ብቻ መንግስተ ሰማያት አይገባም ጾሙ ጸልዩ አትሳቱ በምዕራብ ዓለም ተረት አትሳቱ በአውሮፓም ተረት አትሳቱ የእውነትን መንገድ ይዛችሁ ቁሙ ኦርቶዶክሳውያን እናንተም ጽኑ እምነታችሁን ጠብቁ የጠፉትን በቀናው መንገድ ይምራልን እግዚአብሔር በረድኤቱ አይለየን ሴቶች መልካሙን ትምህርት ያስተምሩ ብሎ ያዛል ጳውሎስ ራሱ ያሳያቸዋል ሴቶች አስተማሪዎች እንዲሆኑ ጳውሎስ ያዛል ይህ መጽሐፍ ቅዱሳዊ አይደላችሁም በዝግታ ትኖር ይልና ልታስተምር ወይም ተርጉሞታል እዛው በወንድ ላይ ልትሰለጥን አልፈቅድም ብሎ ፔንቴኮስታል ካሪዝማቲክ ምናምን ይፈቅዳሉ እነሱ ከቃሉ ውጭ ስሉ ሴትን በቤተ ክርስቲያን ውስጥ ፓስተር የሚያደርግ ሐዋርያ ምናምን እጅ እየጫነች ለሁሉ ምጸልይ የሚያደርግ ማህበር ቀላል ነው መልሱ በእግዚአብሔር ቃል ላይ ያመፀ ቤተ ክርስቲያን አለቀ ኦኬ እስቲ አንዲ የተጠቀሙትን ቃል በድጋሚ ስሙት ይህ መጽሐፍ ቅዱሳዊ አይደላችሁም ቀላል ነው መልሱ በእግዚአብሔር ቃል ላይ ያመፀ ቤተ ክርስቲያን አለቀ ወል እንግዲህ ሴት ልጅ በማህበር ማስተማር አለባት ወይስ የለባትም መጽሐፍ ቅዱስ ስለዚህ ምን ያስተምራል የሚለው ጉዳይ ላይ አንደኛው ፕሮቴስታንት ምን ሲል ሰማነው ሴቶች በመጽሐፍ ቅዱስ ላይ ማስተማር ይችላሉ ይህ መጽሐፍ ቅዱሳዊ አይደላችሁም ማለት ሴቶችን ሰብስበው አንዱ ደግሞ መጣና የለም ይህንን የሚፈቅድ ሴቶች እንዲያስተምሩ የሚፈቅድ ካለ በእግዚአብሔር ቃል ላይ ያመፀ ነው
ጴንጤዎች ምናምናዊ ይፈቅዳሉ ምክንያቱም እነሱ ከእግዚአብሔር ቃል ውጪ ስለሆኑ ነው አለ። ሁለቱም ፕሮቴስታንቶች ግን መጽሐፍ ቅዱስ ብቻ ይላሉ። መጽሐፍ ቅዱስ ብቻ ብላችሁ ታዲያ ማንም ይዳኛችሁ? እሺ አይ ራሱ መጽሐፍ ቅዱስ ካላችሁ መጽሐፍ ቅዱስማ ይኸው ጳውሎስን እየጠቀሱ ነው ሁለቱም ዘንድ ማን ይዳኛችሁ? በትክክል ያስተማረው ከሁለታችሁ ማን እንደሆነ ማን የሚዳኘው? መጽሐፍ ቅዱስ ብቻ የሚለው ትምህርት ትክክለኛ የሆነውን ትምህርት ትክክለኛ ካልሆነ እንኳን መለየት አይችልም። መጽሐፍ ቅዱስ ብቻ የሚለው ትክክለኛ የሆነውን ሃይማኖት ለይታ ልትሰጥ የምትችለው የኢየሱስ ቤተክርስቲያን ብቻ ናት። አለቀ። ትክክለኛ የሆነውን ትምህርት ትክክለኛ ካልሆነ ትምህርት፣ ትክክለኛ የሆነውን መጽሐፍ ትክክለኛ ካልሆነ መጽሐፍ። ይህም በመንፈስ ቅዱስ አሰራር ይሆናል። በምን ውስጥ? በቤተክርስቲያን ውስጥ። ይቆያል። ኮፕቲክ ሳናክስረም ሰማዕቱ ቅዱስ መርቆሬዎስ አቡሳፊን ብሎ ይጠሩታል እና ታላቁ ባሲሊዮስ ያ ማለት ባሲል ዘግሬት ያ ማለት ባሲል ዘግሬት ባሲሊዮስ ዘቂሳርያ በኦሪየንታል በእኛ በኢስተርን ኦርቶዶክሶች በአንግሊካን እና በሉተራውያን ቅዱስ ተደርጎ የሚታሰብ ነው። ባሲሊዮስ ዘቂሳርያ በሰማዕቱ በቅዱስ መርቆሬዎስ ስዕል ፊት ቆሞ እንደጸለየ ያሳያል። ህዳር 15 ስንክሳራችን ስንመለከት የሰማዕቱ የቅዱስ ሚናስ እናት በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆማ ስትጸልይ ያሳያል። ምን ብላ ጸለየች? እመቤቴ ድንግል ማርያም ሆይ ከልጅሽ ከወዳጅሽ አማልጅኝ። አንድ ተመለከቱት ምን እንደሚል ስንክሳሩ ኮፕቲክ ሳናክስራ ላይ ያለ ከልጅሽ ከወዳጅሽ ዘንድ አማልጅኝ አለቻትና እባክሽን ልጅ እንዲሰጠኝ ለምኝልኝ አለቻት። ልኬን ስትጸልይ ከምስለ ፍቁር ወልዳ ስዕል አሜን የሚል ቃል ወጣ ይላል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል ብቻ ነው የሚናገሩት ብሎ የሚናገሩ ሰዎች ጤነኛም አይደሉም። በግብጽም አለ የኪዳነ ምሕረት ስዕል እንባ ያነባች ዊፒንግ አይከን ቅባ ቅዱስ ያንን እንባ ደግሞ እንደ ቅባ ቅዱስ የተጠቀሙት ደግሞ እናያለን። Today we're going to Port Said where there is an icon of Saint Mary that weeps oil. As you can see when it gets close up that drops of oil are on a picture of Saint Mary and eventually it goes down to this bag at the bottom. This oil that comes out is actually fragrant oil, so it actually has a nice smell to it. It's not a normal oil. The story behind this oil is that a lady had cancer and Saint Mary appeared to her and she performed the miracle for her. Ever since then, every anniversary of the miracle and many times even the hands of the lady would weep oil. This was testified to by many bishops and priests. This is the bandage that she was wearing during the miracle and it's full of crosses from blood. Pope Shenouda saw the miracle and he testified to it and he recognized it as a miracle in the church. ይህ ገድለ ክርስቶስ ሰምራ ነው። የታተመው ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ማተሚያ ድርጅት ነው። ገጽ 57 ላይ ያለውን በመጥቀስ ይነቅፉን ሰማል ላይ ቁጥር 77 ላይ ተመልከቱ። ከ40 ቀን በኋላ በሰንበት የምሳ ሰዓት ትመገብ ዘንድ ሽንኩርት ሰጧት ይላል። ማን ሽንኩርት ተመገበችው? ቅድስት ክርስቶስ ሰምራ። እናታችን ክርስቶስ ሰምራም እንዲህ አለች፣ ይህን ሽንኩርት ከበላሁ በኋላ ቤተክርስቲያን ገባሁ አለች። ከዚያም የእመቤታችንን ስዕል ስትሳለም የብርሃን እናቱ የእመቤታችን የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽው ሽንኩርት ሸቶኛልና ወደ ኋላሽ ተመለሽ አለቻት ይላል። ልክ ልጅ እጇን ግንባሯ ላይ አድርጋ ነው የሚለው። ይህንን በሰማች ጊዜ ከእመቤታችን ከማርያም የቃል ግርማ የተነሳ በግንባሯ ተደፋች ነው የሚለው። ገፈተረቻት አይደለም። ከእመቤታችን ከቅድስት ድንግል ማርያም የቃል ግርማ የተነሳ ነው የሚለው። በደንብ ተመልከቱ ገድሉን ገጽ 58 ላይ ከእመቤታችን ቅድስት ድንግል ማርያም የቃል ግርማ የተነሳ ደነገጠችና በግንባሯ ተደፋች ነው የሚለው እንጂ ገፈተረቻት አይልም። አንድ እሷ ግን ይላል ወዳጄ ክርስቶስ ሰምራ ሆይ አትፍሪ። ድንግል ማርያም ነው የምትላት እንግዲህ ክርስቶስ ሰምራ ከቃሏ ግርማ የተነሳ ብትወድቅም ክርስቶስ ሰምራ ድንግል ማርያም ግን አጻናቻት። ምን ብላ? ወዳጄ ክርስቶስ ሰምራ ሆይ አትፍሪ አለቻትና አትደንግጪ ብላ በእጇ አነሳቻት ይላል። በእጇ እንደዚህ ብላት አለች፣ በእጇ ደግሞ አነሳቻት ይላል። ከዛስ ነገር ግን አለቻት። ቁጥር 82 ላይ ተመልከቱ። ሽንኩርት ከበላሽ በኋላ ከቤተ ክርስቲያን አትግቢ። ለምን? ርኩስ ነው ያለቻት አይደለም፣ ሽታው ፈጽሞ የተጠላ ነውና አለቻት። በቤተ ክርስቲያን ስርዓት እንደምታውቁት አንድ ሰው ነጭ ሽንኩርት በልቶ ሰውነቱ መጥፎ ጠረን እያለው መግል እየመገለው ማንኛውም አይነት የሚረብሹ ሽታ ኖሮት መቅደስ መግባት የለበትም።
ስዕለ ማርያም የምትናገረው ይሄን ነው። እንደ ተራ ስዕል አትይኝ። ስለዚህ ምን ያክል ይሄ የሚያሳየው እኮ የቅድስት ክርስቶስ ሰምራን ክብር ነው። ምክንያቱም ድንግል ማርያም እስክትገለጥላት ድረስ እንዲህ አታድርጊ፣ እንደዚህ አልወድም። ምንድን ያለቻት? ከቤተ ክርስቲያን አትግቢ ያለቻት። ለምን? ሽታው ፈጽሞ የተጠላ ነውና ያለቻት። ሽታው ነው አለቀ እንጂ ነጭ ሽንኩርት ሲፈጠር እርኩስ ነው አለቻት። ከዛ ይቀጥልና ስለዚህ ነገር ክርስቶስ ሰምራ ለአንድ ዲያቆን ልጄ ሆይ ሽንኩርት በልተ ከቤተ ክርስቲያን እንዳትገባ ስትል መከረችው ይላል። ክርስቶስ ሰምራ ከማን አገኘች? ከድንግል ማርያም። ሽንኩርት በልተ ዲያቆንና ቤተ መቅደስ አትግባ፣ ይሸታል። ሽታው ነው አለቀ። ሌላ ነገር ምን ነገር የለውም። እርኩስ ነው አይልም። ተመልከቱ፣ ተአም ገድሉ የሚናገረው ይሄ ነው። ገድለ ክርስቶስ ሰምራ በ1664 ነው እንደ አውሮፓውያን አቆጣጠር። ኒሎስ የተባለ አባት ነው፣ መጋቢ ነው። በሩ ላይ የድንግል ማርያም ምስለ ፍቁር ስዕል ነበር። ምግብ በሚያበስልበት ጊዜ ለአሃው ማለት ነው ጭሱ የድንግል ማርያምን ስዕል እያጠቆረ መጣ። ሲጀመር ቅዱሳት ስዕላት ኩሽና፣ ጭስ ያለበት፣ ቆሻሻ ያለበት፣ ጠራ ፀሐይ፣ ለዝናብና ለፀሐይ ተጋልጠው ቅዱሳት ስዕላት አይቀመጡም። ይሄ ሰው ግን ጭሳ። ከዛ ከስዕሏ ድምፅ ወጣ ነው የሚለው። ከዛ ከጓደኞቹ መካከል እንደው የሚያፌዙበት የሆነ ሰው ድምፅ ከኋላ የሚጮህ እንዳታጭስብኝ እንጂ የሚል ድምፅ ከጓደኞቹ መካከል እንደው በቃ እየቀለዱ መስሎት ችላ አለ ይላል። ግን ድምፁ ሲወጣ የነበረው ከስዕለ ማርያም በጭሱ እያጠቆርከኝ ነው ብላ። ይሄ ድምፅ የወጣው ከምስለ ፍቁር ስዕል ነው። 1964 ዓ.ም ጭሱ ስዕሌን እያጠቆረው ነው፣ ስዕሉ ላይ ጭስ አታጭስ አለችው። ችላ ብሎ ሄደ። ወዲያውንም እውር ሆነ ነው የሚለው። ስለዚህ ቅዱሳት ስዕላት ልናከብራቸው ይገባል። አፋችን የሸተተ ባልታጠበ እጅ ባልታጠበ ሰውነት ቅዱሳት ስዕላትን እንደ ተራ ነገር መያዝ መጨበጥ አይገባም። ቅዱሳት ናቸው። ቅዱስ ነው ማለት ልዩ ነው፣ ክቡር ነው። በቃ ክርስቶስ ሰምራ ነገረቻት ይሄን ነው። በተመሳሳይ እመቤታችን ቅድስት ድንግል ማርያም ለዚህ ሰውም ነገረችው። ኒሎስ የተባለ አባት ምናልባት ከፈረንጅ ታሪክ ተጠቅሶ ሲነገር ከተረዳ ነው ማለት። ክርስቶፎሮስ ማለት ጸዋሬ ክርስቶስ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ በሕፃን አምሳል ተገልጦለት እሱ ተሸክሞት የሚያሳይ ነው ክርስቶፎሮስ ማለት። በምስራቅ ኦርቶዶክሶች አንገቱ በላይ የሚሳለው ፊቱ የውሻ መልክ ተደርጎ ይሳላል። ሲፈጠር ውሻ ሆኖ አይደለም። በእኛም ስንክሳር ሚያዝያ 2 ላይ ክርስቶፎሮስን እንደ ውሻ ነው የሚል እንጂ ውሻ ነው አይልም። አንገቱ ልክ ከአንገት በታች ሰው ሆኖ ከአንገት በላይ ደግሞ ውሻ ሆኖ የተፈጠረ ሰው ሆኖ አይደለም። ይሄ ጻድቅ ምንድን ያለው? እግዚአብሔር ሆይ የኔን ደም ግባት የኔን ውበት አይቶ ሰው እንዳይሰናከል ከአንገቴ በላይ ያለውን ይሄንን ፊቴን የውሻ መልክ አድርገዋል። ለትትና እኮ ነው ያደረገው። ራሱ ሚያዝያ 2ኛ ስንክሳር እንደሚለው በዚች ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ ነው የሚለው። እንደውም ሐዋርያና ሰማዕት እኮ ነው የሚለው። ፊቱ እንደ ውሻ የሆነ ነው የሚለው እንጂ ፊቱ ውሻ የሆነ አይልም። ቅዱስ ክርስቶፎሮስ የተባለው የአባት ጸዋሬ ክርስቶስ የተባለው የአባት በሮማን ካቶሊክ፣ በኦሪየንታል አብያተ ክርስቲያናት፣ በአንግሊካን ቸርቾች፣ በሉተራን ጭምር ቅዱስ ነው። የግድ አንድ ቅዱስ ለመባል በውጭ ባሉ መዛግብት ካልተገኘ ጉዳይ ውሸት ነው የሚሆነው ማለት ነው። በምስራቅ ኦርቶዶክሶች የቅዱስ ክርስቶፎሮስ ስዕል ሲሳል የውሻ መልክ የሚሳል አድርጎ ያ ብቻ አይደለም። የጀርመን፣ የጣሊያን፣ የስዊዘርላንድ፣ የህንድ የሚጠብቃት ቅዱስ ነው ይላሉ። ጭራሽ የማርቲን ሉተር ሀገር ጀርመንን የሚጠብቃት ቅዱስ ፓትሮን ሴንት ክርስቶፎሮስ የሚለው እንደው ይለይላችሁ ማለት ነው። በስዕሉ ስትሳለቁ የነበራችሁ ማለት ነው። የጀርመን፣ የጣሊያን፣ የህንድ፣ የስዊዘርላንድ ከ10 ከ20 በላይ ያሉ ሀገሮችን የሚጠብቃቸው ቅዱስ ልክኛውን አስራት ሀገሯናት እመቤታችን ቅድስት ድንግል ማርያም ለኢትዮጵያ እንደምንለው የሚጠብቅ ቅዱስ ሴንት ክርስቶፎሮስ ነው የሚለው። ዶጌድን ነው የሚለው። ስለዚህ ከጥላቻ የመነጨ መሆኑን ትረዳላችሁ ማለት ነው እንጂ እውቀት ያለው በእውቀት የሚሞግት ሆኖ አይደለም።